አሁን ምክክር ተብሎ በሀገራችን ውስጥ እየተከናወነ ነው ያለው። ግን ከምክክሩ የሚቀድሙ ነገሮች የሉም ወይ? ለምሳሌ የኑሮ ውድነት፣ የመኖሪያ ቤት ችግር፣ ስራ አጥነት እና ሌሎች የሚታወቁ ሶሻል ኢቪልስ ኦፍ ዘ ዴይ አሉ። ልክ አሜሪካ ሲገባ አዘጋጅተውላት ሰዎች አዘጋጁለት። እነዚህ ሰዎች ትይዛለህ፣ እነዚህን ትግጣለህ ምናምን። እነዛ ሰዎች ሊቀድ የሚያገኟቸው ሲደውልላችሁ አናውቅም ተላጥፋ በላ እሺ መጣና መንግስት አሳደብ ምናምን ሲላቸው አይ ታሪከታኛ አናውቅም ብለው ዘጉበት። እንደታማኝ በዚህ እንደማምናምን ተዘጋም። የለም ወጥር ያዝ ያንተን ነገር ያሳየኝ መድኃኒዓለም ያንተን ነገር ያሳየኝ ድራሽ አባይ ብሎ እስኪረግመኝ ድረስ ውሻ ሆኖ ተንከራቶ መግቢያ ሲያጣ እግር ልሶ ወደ ላኩት ተመለሰ። አሁን አዲስ አበባ ብቻውን ያወራናል። አሁን ጭራሽ የስንዴ ነዶ ይዞ የምርጫ ቅስቀሳ መጣ። እኔ ቦታዬ ላይ ይኸው መጣይ። ይሄ ደግሞ የስስ የምትባለው እንስሳ አለች። አምላኬ ከሞታዬ ሳልነቃነቅ እዛው ቁጭ አድርገህ ይህንን ሁሉ ያሳየኝ ክብር ምስጋና ይግባ፣ ክብር ምስጋና ይግባ። የኔ መድኃኒዓለም የኔ አባት ክብር ምስጋና ይግባ። ለነዚህ ኮተታሞች መሳቂያ መሳለቂያ ያላደረከኝ አምላኬ ክብር ምስጋና ይግባ። ባለቤቴ አንገቷን ሳትደፋብኝ፣ ልጆቼ ሳይሸማቀቁብኝ፣ ጓደኞቼ የሚያውቁኝ ዘመዴ ብለው የሚጠሩኝ ሳይሸማቀቁብኝ፣ ሳያፍሩብኝ የእውነት የሐቅ ምስክር አድርገው ጠርተው እኔ የዘመዴ ጓደኛ ነኝ፣ የዘመዴ ወንድም ነኝ፣ ዘመዴ ማለት እንዲህ ነው ብለው እንዲኮሩብኝ ያላደረግ ሽልጥልጥ ያላደረከኝ አምላኬ እንዴት ላመስግን? የአምላክነት ወላዲተ አምላክ እንዴት ላመስግንሽ? በእውነት ሲኦል ብገባበት፣ ብታሰርበት፣ ብከሰስበት፣ ብሰደብበት ከአቋሜ ንቅንቅ ወይ ፍንክች የገጠምኩትን ሁላ እንደ ቻክ ኖሪስ እንደ ብሩስ ሊ እንደ ሆሊውድ አክተር እንደማይሞት በካራቴ በተንታታታይ በጅዶ ዘሬ ዘደረስ ጎልያድ የመሰሉ የተቃውሞ ጎራ የምን ጎራውን እኔ ተታባወኔ ኩርማኑ አናፍጬ እንድለቃቸው ያደረገኝ አምላኬን አመሰግናለሁ። ወንድ ቆፍጠን ሲል ነው የሚያከብር። ቤተሰቦቼ እኔ ታዬ ቦጋለ ለዛሬ ለመጨረሻ ጊዜ ከፌስቡክ ተሰናብቻለሁ። የመጨረሻ አትቤ ነው። ቻው 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 ይላል። በጣም ብዙ ሶሻል ኢቪልስ አሉ። እነዚህን ሶሻል ኢቪልስ አንፈታ የኑሮ ውድነት አጉብጦን፣ ኦኬ የኑሮ ውድነት በጣም ከሚፈልገው በላይ አጉብጦን፣ ስራ አጥነት በጣም ከፍቶ፣ ስደት በርትቶ፣ በጣም በርካታ ምስቅልቅሎች ያሉ እንደው የምክክር ኮሚሽን ብላችሁ አንዴ ስለ ሰንደቅ ዓላማ፣ አንድ ጊዜ ዜግነት ይሻላል ወይስ ብሔር ብሔረሰብ ሀገራችን የማን ትሁን፣ እንደገና ደግሞ አሁንም ካሌንደር የትኛውን የዘመን አቆጣጠር እንከተል ምናምን የሚሉ ነገሮች አሉ። ለምን አይቀድምም የኑሮ ውድነት ጉዳይ? ለምን ነው ሌሎች መሰረታዊ ጉዳዮቻችን የማይቀድሙት የሚሉ ጥያቄዎችን እንግዲህ ታዬ ቦጋለ በድጋሚ ሐሳቡን ቀይሯል፣ አስተሳሰቡን ቀይሯል። ምን እያለ ይገኛል? አስቀድሞ እንደሰማችሁት ከዚህ በኋላ አሁን ደግሞ አዲስ ያነሳት ርዕስ ናት እቺ። እንግዲህ የኑሮ ውድነቱ ምናምኑ ቢፈታ ይሻላል። መጀመሪያ ሀገራችን ቅድሚያ የሚያስፈልጋት እሱ ነው እንጂ ሀገራዊ ምክክር ምናምን ተብሎ ኢትዮጵያ ብሔረሰባዊ ይሁን ወይስ የዜግነት ፖለቲካ ይራመድ ወይስ ብሔር ብሔረሰባዊ ፖለቲካ ይራመድ ወይስ የአዲስ አበባ ማንነት የሚለው ወይ የባንዲራ ጉዳይ ይሄ አልነበረም ጥያቄው። የኑሮ ውድነት ነው ከፍተኛ ጥያቄ፣ የሰላም ችግር ነው። ስለዚህ እነዚህ ነገሮች ላይ እንስራ እያለ አሁን ደግሞ አስተሳሰቡን ቀይሮ አይዲዮሎጂውን ቀይሮ እየተወያየ ይገኛል። መገለባበጥ አመሉ ነው እንደምናውቀው። በጣም ይገርመኛል። እኔ በበኩሌ ከምሬ ነው በጣም ከሚያስገርሙኝ ሰዎች መካከል የታዬ ቦጋለ ያገለባበጥ አካሄድ ነው። ከምሬ ነው በጣም ይበዛል። ምንድነው በዚህ ልክ? እኔ በበኩሌ በውስጤ አይዋጥልኝም። እናንተ ምን እንደምትሉ በጣም ማለት በዚህ ልክ ለምን
እንደምታስታውሱት ከሆነ በፊት በቃ የአማራ ህዝብ ተበድሏል፣ ኦርቶዶክስ ተበድላለች ምናምን እያለ ብዙ ነገሮች ሲከራከር የነበረ ምናምን ሰው ነው። ከጊዜያት በኋላ ደግሞ ለወጣለና ብልጽግናን በጣም አሪፍ ነው ምርጥ ነው ምናምን ወደሚሉ አይዲዮሎጂዎች ምናምን ገባ። ቀየር አለና ደግሞ መለስ ብሎ አሁን ደግሞ የችግሩን ጉዳይ ማውራት ጀመረ። ሲናገር ሰምታችሁት ከሆነ ኤክስትሪም ሌቭል ያለው ይሄ አብይን በጣም ሲያደንቅ ነበር። ተዘካላችሁ በሚሊኒየም ያልታየ በሚሊኒየም ልታዩት የማትችሉት ድንቅ መሪ ብሎ ሚሊኒየም ማለት እንደምታውቁ 1000 ዓመት ልታዩት የማትችሉት መሪ ነው ብሎ የበዛ ማለት ይሄ የሆነ አለ አይደል አምልኮ ሌቭል የሚደርስ ማለት ነው። ደረጃ ያለው ግነት ነው ያስቀምጠው ማለት ነው። በሚሊኒየም የማይታይ በሺህ ዓመት የማይታይ የለም መቼም በዛ ደረጃ ማካበድ ያውም ደግሞ ዶክተር አብይ አህመድ ማለት ነውና ብሮ ከማን ትንሽ አንዳንዴ ታበዛዋለና ማሽቃበጥም አለው አይነት አለው። ኦፍ ኮርስ ሰው ሊያሽቃበጥ ይችላል ማለት ይገባኛል አለ አይደለ ትንሽ ጥቅም ምናምን። በዛ ደረጃ ግን ማንም ጥያቄ አላቀርብለትም። በጣም የተጠቀሙ የሚባሉት በጣም አተረፉ የምትሏቸው ሰዎች ራሱ በዚህ ደረጃ ሲሰቅሉ አላየናቸውም እና የሱ በዛ ከዚህ በፊት ለምኒልክ በጣም ሲል የነበረው ሰውዬ ምኒልክ ላይ ጥያቄዎች የሚያነሱ ነው። ችግር የለም በታሪክ ላይ እኮ ሰዎች በታሪክ ነገስታትም ምናምን የሆኑ ሊነሳባቸው የሚችሉ ደካማ ጎኖች አሉ፣ ጠንካራ ጎኖች እንዳሉ የምኒልክም ላይ ልታነሱት የምችሏቸው ነገሮች ሊኖሩ ይችላሉ። ኢትስ ኖርማል ገብቷቸዋል። የትኛውም ሰው መሪ ናቸው፣ ይሳሳታሉ። ከሰሩት ነገር አንጻር ተመርምረው ኦቨርኦል ይታያሉ እንጂ አጠቃላይ እንደ ጠላት ምናምን ተቀምጠው ሙሉ መታየት የለባቸውም። ሙሉ ለሙሉም ደግሞ እንደ ፐርፌክት ሰው ፍጹም ሰው ምንም እንዳላጠፉም ተደርገው ማየት ልክ ነው ብዬ አላስብም። አንዳንዶች ደስ አይላቸውም የምኒልክ የሆኑ ለምሳሌ በግዛት ማስፋፋቶች ላይ ምናምን ያደረጓቸው ዘመቻዎች ላይ የጠፉት ጥፋቶች ሲነገር ደስ አይላቸውም። ብዙዎች ማይላቸው አሉ። በጣም ደጋፊ ጽንፍ የያዘ ደጋፊ መሆን የለባቸውም። በከፊሉ ደግሞ በአድዋ ያሳዩት ኢትዮጵያን በማዘመን ምናምን ያደረጉትን ነገር ሲነገራቸው ደግሞ በጣም የሚናደዱ ሰዎች አሉና በሁለቱም ወገን መሆን ጽንፍ መያዝ ጥሩ አይደለም። ደጋፊ ሊሆን ይችላል፣ ተቃዋሚ መሆን ይቻላል። ግን ጽንፍ የያዘ ሲሆን ምንም አይነት በጎ ነገር ማየት እንዳይቻል ያደርጋል። ጽንፍ የያዘም ደግሞ እንትን ደጋፊ ሲኮን ደግሞ ምንም አይነት መጥፎ ነገር ሲታይ በቃ ማለት ይሆናልና ያ ነገሮች አሉና የታየ ቦጋለ አገለባበጥ በጣም የሚገርም ነው። የዘመድኩን በቀለም ትችት በጣም ዘመድኩን እንደምናውቀው በፊትም የሆነ አንድ አቋም ያለው ነው። በእርግጥ እሱ የሚተችበት ነገሮች አሉ። እንደምናስታውሰው ከሆነ የመለስ ዜናዊ ሞት ጊዜ በጣም ያሳዝናል ምናምን ሲል የነበረ በኋላ ግን ሲሞልጨው ምናምን አስደንጋጭ ነው። አንዳንዴ ሞቱን የምትጠባበቅለት ሰው አለ በቃ እንትን የምትለውና ምንም አያስደነግጥህም ያው ዜናው። ይሄ ግን እስካሁን ማመን የሚያቅትህ ነው። ድንገት የተፈጠረ ነገር ነውና በጣም አስደንጋጭ ነው። አስደንጋጭም ስለሆነ ነው ዳር እስከ ዳር ሕፃን፣ ሽማግሌ፣ የሃይማኖት ሰው ሳይል ሁሉም እኩል በአንድ ድምጻቸውን በመሞታቸው እያዘነ ያለው ተቃዋሚ የለም፣ ደጋፊ የለም፣ ምን የለም። ሰብአዊ ፍጡር የሆነ ሁሉ የደነገጠው የአፍ ወለምታ በቅቤ አይታሽም ነው የሚባለውና ነገሩ አንዳንዴ ለምንናገረው ነገር እንጠንቀቅላለን። አንዳንዴ የሆነ ጽንፍ ነገር ስትይዙ የሆነ ጊዜ ሊሆን አሳቀይራችሁ ብትገኙ ለምንድን ነው ለመታሸት ማይመች አይነት ወለምታ ነው የሚሆነው። ገብታችኋል? አንዳንድ ወለምታዎች አሉ ውድቀቶች ምናምን ስትወድቁ ስትሰበሩ ምናምን ለመታሸት በማይመች መልኩ እንትን ካላችሁ ከባድ ነው። እንደዛ ነው ይሆናል። አይገጥምም። የሆነ ሰዓት ሀሳቦች ቀየር ስታረጉ አይመጣውም። በቃ ማይሆን ቦታ ላይ ትሆናላችሁና ይምላችሁ ይገባችኋል መቼም። እና እንደዛ አይነት ሁኔታ ላይ እንዳትሆኑ አንዳንዴ ካፍ የሚወጣ ነገር ላይ በጣም መጠንቀቅ አሪፍ ነው። በተለይ እንደዚህ ፐብሊክ ፊገር ምናምን ስትሆኑ ከባድ ነው ብዬ ነው። የሆነ ጊዜ የሆነ ወለምታ ከተገኘባችሁ ጋማ አድርጎ እሱን ይዞባችሁ መጥቶ ሰው ያዋርዳችኋል። ታየ ቦጋለ በዚህ የተመቸ ሰው ነው። ዛሬም አቋም ቀይሯል። አሁን ይገየ ያዳል አምጥታችሁ ብታመጡት ብታሰጡት ጉዱን በቃ የሀገር አይነት ጉድ ነውና በቁም ነገር ሊታይ እንዳይችል ያደርገዋል ይሄ ብዬ አስባለሁ። እኔ በበኩሌ እናንተ ምን ታስባላችሁ? ኮሜንት ላይ አስቀምጡልኝ። በቀጣይ እስከምንገናኝ እንደዛ ሰንብቱ እላለሁ።